እናንተ አንዱ ወንዱን ለምን አታውቁት? ትታችሁት ህይወታችሁ ለምን አትኖሩ? እየተጣላችሁ ያላችሁት እናንተ ማትተዋወቁ ሰዎች፣ ምንም ማትገናኙ የነበራችሁ ሰዎች ያገናኛችሁ አብርሃም ነው አይደለ? አብርሃም እስከሆነ ድረስ አብርሃም ተጠያቂ ይሁን በቃ። ስለዚህ እናንተ ህይወታችሁ ኑሩ። እናንተ መኖር ያለባችሁ ለራሳችሁ ነው። ይሄ ወንድ ከህይወታችሁ አስወጡ በቃ። አስወጣታችሁ ህይወታችሁ ኑሩ። ሁለታችሁ መጣላቱ ምንም ተገቢ አይደለም። አንቺም በጣም ብዙ ነገር አሳልፈሻል በአብርሽ፣ አንቺም በጣም ብዙ ነገር አሳልፈሻል። ስለዚህ ሁለታችሁንም ይቅርታ ነው ጠይቃችሁ በአብርሽ ምክንያት እንዲህ ስለሆናችሁ። ሄርሚም ለእኔ ስትይ፣ ሩቲም ለእኔ ስትይ በቃ ብዙ ነገር አልፏል አይደል? ለእኔ ስትሉ ሰላም አውርዱ፣ ይቅርታ ተባባሉ። ያንን ነው የምፈልገው አሁን ላይ ማለት ነው። ይቅርታ ተባባላችሁ ህይወታችሁ እንድትኖሩ ነው የምፈልገው። እሺ ይቅርታ ምንም ችግር የለውም ማለት ምናልባት እስካሁን ሳላውቀው አጥፍቼ ወይም ደግሞ አስቀይሜሽ ወይም እኔ አላውቅም፣ ብቻ ህይወቴ ላይ አንቺ በጣም አስቀይሜሽኛል፣ አስደፍረሽኛል፣ ብዙ ነገሮች ህይወቴ ላይ ፈጥረሻል እና ተቀይሜሻለሁ ፊልም ከሆነ እሺ እኔም ይቅርታ ጠይቃለሁ። በጣም ይቅርታ ነው። እሺ ያው ይቅርታ ጠይቅሻለሁ ማለት እንድታዝም እንድትከፊ እንድታለቅሽ ምክንያት ሆንኩኝ። አንቺ ዛሬ ላይ ነው ስሜትሽ ነች ምናምን እያልኩኝ ስሜትሽን ከጎዳሁት በጣም ይቅርታ ነው። ይህ ነው የምፈልገው። ስለዚህ ህይወታችሁ ይቀጥላል ማለት ነው ምንም ሳትሆኑ። ስለዚህ መታረቃችሁን አረጋግጡልኛ፣ ተቃቀፉን። ይሄ ነው የምፈልገው በቃ። እየተጎዳችሁም ቢሆን የዋህነት ለመረጣችሁ ሰዎች፣ ከጥላቻ ፍቅርን ያስቀደማችሁ ሰዎች ከልክ በላይ ጠንካራ እንደሆናችሁ ልነግራችሁ ፈልጋለሁ። ልቡ በጥላቻ የተሞላ ሰው የእናንተ የዋህነት እንደ ድክመት ተጠቅሞ ቢጎዳችሁም ግን ሰው መስጠት የማይችለው ትልቅ በረከት ከእግዚአብሔር ትቀበላለን። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን አለው። ዛሬ በድጋሚ መጥቻለሁ። በጣም በተወዘጋገበና በጣም በማይሆን ሁኔታ ላይ ነው የመጣሁት ቤተሰብ ዛሬ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ዛሬ ቡዜ ማርያም ጀግና ነሽ፣ ሁልጊዜም ትክክል ነሽ። ግን ደግሞ በጣም ማለት ስመኘው የኖረው ሩታና ሄርሜላም ቢታረቁ ብዬ የምመኘው ነበርና ዛሬ አስታርቀሻቸዋልና በጣም ብዙ እናመሰግናለን። ለማይረባ ህይወት በየፊናቸው እየተጎዱና በየፊናቸው የራሳቸውን ላይፍ የማይሆን ህይወት እያሳለፉ ነው። ስለዚህ እሱ ምንም ይሁን ምንም አይነት ምርጫ ይምረጥ ምንም ያድርግ፣ ሴቶች ግን መጎዳት የለባቸውም ብዬ ነው የማስበው። ምክንያቱም ሁሉም የራሱን ህይወት መኖር አለበት። ማናቸውም እንዲጎዱ ከዚህ በፊት ተደጋጋሚ እየነገርኳችሁ ነበር። ሩታ ከኔ ጋር እልህ ተጋባች እንጂ የእሷን ሀዘንም ምንም ማየት አልፈልግም። ግን አንዳንዴ እልህ የሚያጋቡ ነገሮች ተፈጥረዋል በእኔና በእሷ መሀል ማለት ነው። እና ግን ያንን ነገር ግን እልህ ስለተፈጠሩ የዛሬን አይቼ እንዳልፍ ግን አያደርገኝም። እናንተ ምንም በሉኝ፣ ግን ይህንን ደግሞ እንዳልፍ አያደርገኝም። ወንድሜ እየሰራው ነገር ትክክል አይደለም በጭራሽ። ምን እንደሆነ ከሱ ጋራ እሱን አግኝቼ ምን ሀሳቡ ለምን እንዲህ ሁኔታ ውስጥ እንደገባ እስካቀ ድረስ ስለሱ ምንም ማለት አልፈልግም። ግን አሁን የተሰራ ስህተቱ እኔ ማስተካከል እፈልጋለሁ። ይሄም ምንድን ነው ደግሞ ሁለቱ ሴቶች መጎዳት ስለሌለባቸው ሁለቱን ቁጭ አድርጌ መምከር ካለብኝ መክሬ የራሳቸውን ህይወት በየግላቸው እንዲኖሩ ማድረግ እፈልጋለሁ። ምክንያቱም እየሆነባቸው ያለው ነገር ትክክል ስላልሆነ ሴት ልጆች ስለሆኑ ከዚህ በፊት ብያለሁ። ወንድ ልጅ ወንድ ነው፣ በተለያየ መንገድ የትም ገብቶ መውጣት ይችላል። ሴት ልጅ ግን ያንን ማድረግ አትችልም። ብዙ ጊዜ ነገሮቿ ሁሉ እየተገደበ ነው የሚሆነው። በህይወቷ ዙሪያ ላይ ብዙ ነገር ስለምታሳልፍ ሴንሲቲቭ ናት ሴት ልጅ። ወንድ ልጅ ግን እንደ ሴት ልጅ አይደለም። ገብቷቸዋል። እኔ በጤናው ይኖርልኝ እንደዚህ ይሁንልኝ እንጂ እንደዚህ አይነት ውስጥ ይግባ ብዬ ማበረታታ ሴት አይደለሁኝም። ሲጀመር በጭራሽ አይደለሁኝም። አይመቸኝም እንደዚህ አይነት ህይወት። ያኔም በጣም ብዙ ነገር አሳልፌ ያ ነገር ስላላስተካከለው ነበረ እንትን ስል የነበረው ማለት ነው። ስናገር የነበረው ያንን ህይወት ካበቃ ይሄኛው ህይወት ይቀጥል ብዬ ብዙ ስል የነበረው። ዛሬ ግን ስህተት ሰርቷል። ትልቅ ስህተት፣ እኔ ጋር በጣም ትልቅ ስህተት ነው። ስለዚህ ሁለቱም ህይወታቸው እንዲኖሩ እፈልጋለሁ። ሁለቱም በየፊናቸው የራሳቸውን ህይወት እንዲኖሩ እፈልጋለሁ። እሱ መጨመላለቁን እስቲ እናያለን። እሱን እስካገኘው ድረስ ምንም ማለት አልፈልግም ስለሱ ቤተሰብ። አሁን ግን ሩታ
ሩታንም ሄርሜላንም ቁጭ አርጌ እመክራቸዋለሁ። የተቻለኝን ሙሉ አደርጋለሁ ለማስታረቅ። እንዴት ነሽ? ደህና ነሽ? እንኳን ደህና መጣሽ። ሰላም ነው? አዳር እንዴት ነበር? አሪፍ ነው። አለን ትናንትና ተደነጋግጠን እኮ እንጂ እንዳሳንን ነው የተለያየ ነው። የተፈጠረው ነገር በጣም ወይ መደወል ደወለሽ እንደዚህ ስህተት ሲሰራ እኮ አይደውልልኝም ለእኔ የሆነ ስህተት ሲሰራ በቃ እኔ እንደማይመቸኝ ከገባው ከነ ነው ራሱ ከኔ የሚያሽሸው። ለምን እንደዚህ አይነት ነገር ልደግፍ አልችልም እኔ በጭራሽ። ይህን ደግሞ ጠንቅቆ ያውቃል እሱ። ትናንትና ምን ለማድረግ እንዳሰበ እኔ ምንም ነገር አልገባኝም። ምንም ሊገባኝ አልችልም። እንዴት ነው ነገሮችን ከመቼ ጀምሮ ነው? እግዚአብሔርም ጊዜ በስትክክል አንቺን ሁላ ማውራት ፈልጌ ነበር ነው ከኔ ተለይቷል ብዬ እንኳን ሳልጨርስ እሱ ጭራሽ ሌላ አዲስ ህይወት ጀምሬያለሁ ብሎ አሰበ እና እዚች ጋር የኔን ነገር ምንም እያሰብ አይደለም። እስቲ ለሱ ምን አይነት ዋጋ እየከፈልኩኝ እንደነበረ፣ እንዴት እንደምወደው፣ እንዴት እንደማፈቅረው፣ እንዴት እንደምፈልገው። ኧረ በስመ አብ እንጃ። ብቻ ነገሮች በጣም ግራ ነው እያጋቡኝ ያሉት። ከምንስ ተነስቶ ነው በአንዴ ሌላ ሴት ህይወት ጀምሬያለሁ ብሎ የተናገረው? አንደኛ የተረዳሁት ነገር ምንድን ነው፣ ምናልባት ከኔ ጋር እንኳን እኔም እንኳን አልፈልግም ቢል በቃ ከሩታ ጋር ህይወት መቀጠል ፈልጎ ሊሆን ይችላል ብዬ ነው እስቲ በዛች ጋር የቆዩት እንጂ እኔ ከሌላ ሴት ጋር አዲስ ህይወት ይጀምራል ብዬ በፍጹም አላስበውም። እኔም ትናንትና እያነበረ አይምሮዬ ከሁለት አንዳችሁ መርጦ ሁለታችሁም እንዳትጣሉ ሩታንም ቢል አንቺንም ቢል ሰላም እንዲወርድ ነበረ መካከላችሁ ላይ የፈለግኩትና የተገኘሁትኝ እንጂ እንደዚህ አይነት ቀሽም ንግግር ተናግሮ ይሄዳል ብዬ ልሰማ አልነበረም የመጣሁትኝ። ግን ምን ታደርጊዋለሽ? ይሄ ሆኗል። ዛሬ ግን ምንድን ነው ዋናው የፈለግኩሽ ምክንያት አንቺንም ሩታንም ጠርቻታለሁ፣ ትመጣለች። ምን ማለት መስልሽ? ዛሬ ሁለታችሁ ባላችሁበት ሴት ናችሁ። ስለዚህ ሁለታችሁንም ማናገር ፈልጋለሁ። ሩታ ትምጣ፣ ያለውን ነገር አብራችሁ ሆናችሁ ማውራት ፈልጋለሁ። በቃ ገብቶሻል አይደለም? አይሆንም፣ እንደዚህ መሆን የለበትም። አይመስልሽም? አዎ፣ ይህም በዚህ ሀሳብ አልስማማም። ግን ከምን አስቡት እንደሆነ እኔ እግዚአብሔር ጤናው ግን ትክክል ነው። በጣም ግራ እያጋባኝ ነው ያለው። እስቲል እኔ አንቺንም አልፈልግም ሲል እንኳን እሱን ለመርዳት እየሞከርኩ ነው ያለሁት። ከታመመ በኋላ ነው ሁሉ ነገሮች እየተበላሸ የነበሩት እና እስቲል የመጀመሪያ ከመታመሙ በፊት የነበረውን ከኔ ጋር ያለውን ህይወት ይቀጥላል፣ ከዛሬ ነገ ይስተካከላል ብዬ ሳስብ በመቅስፈት ግን እኔን ርቆኝ እንደዚህ አይነት ሌላ አዲስ ህይወት ነው አዲስ ሴት አመጣለሁ ከአዲስ ሴት ጋር ነው የሚሆነው ህይወቴን ከአዲስ ሴት ጋር ነው መጀመር የሚፈልገው ሲል በጣም ነው ግራ እየገባኝ ያለው። ታሪክ ተደገመ እስክል ድረስ ግራ ነው እየገባኝ ያለው እና እኔ እንጃ። እኔ አንድም ራሴ ጭንቅላቴን ላሳምነው የሞከርኩት ምናልባት በቃ ከልጄ እናት ጋር እኖራለሁ ከሩታ ጋር እኖራለሁ ካለኝ በቃ እኔ ከልጅ እናት ጋር አትሁን ብዬ ልከልክለው አልችልም። በቃ እሺ እሱ ደስተኛ ካደረገው ብዬ እንኳን ነው ከህይወታችሁ ይውጣ ያልኩት እንጂ እንደዚህ አይነት መንገድ ሌላ ሴት ጋር ሄዶ አዲስ ሴት አውቆ የሆነ ነገር ውስጥ ይገባል ብዬ አላሰብኩም። እኔ ያለ አብርሃም መኖር እንዴት እንደሚከብደኝ አይቼዋለሁ። ምክንያቱም ከዚህ በፊት ብዙ ተስፋ የሚያስቆርጠኝ ነገሮች ነበሩ በአብርሃም ጉዳይ ጊዜ በጣም ብዙ። ግን እንደ ሴት ልጅ በአብርሃም በጣም ተፈተኛለሁ። እሱን ማጣት ለእኔ በጣም ከባድ ነው በጣም። ምክንያቱም ያለሱ ለመኖር በጣም ሞክሬያለሁ። ግን ያለሱ ስኖር ወይ ስራዬ በስትክክል አልሰራ፣ ጭንቅላቴ በስትክክል ማሰብ እስኪከብደኝ ድረስ ነገሮችን ምንም መምራት እስኪከብደኝ ድረስ እንዴት ሰው ያለ አንድ ሰውን እያሰብኩኝ ስራዬን መስራት አልችል የሆነ ወይ ስማ እኔ እንጃ ብቻ ሁሉንም ነገር ማድረግ አልችልም። ከማንም ከቤተሰብ ጋር መገናኘት አልፈልግም። ብቸኝነቴን ነው የምመርጠው። የሆነ በቃ ያለሱ ሰው መሆን አይመስለኝም። ያለሱ የሆነ ህይወት ያለ አይመስለኝም። እና ይህን ሁሉ ነገር ያውቃል፣ እንዴት እንደምወደው ያውቃል። እኔ እንጃ ብቻ እንዴት እንደዚህ አይነት ሀሳብ እንደመጣለት አላውቅም። ጊዜ በጣም ቁጭ አድርጌ በአውራሽ እና ምን ሆኖ እንደሆነ እኔ ደግሞ አልፈልግሽም የሚያለኝ እኮ ቢያንስ እሺ ከሩታ ጋር አልተስማሙም፣ ተጋጩ፣ ረጅም ጊዜ ብዙ ጊዜ ተጣሉ ይባል። ከኔ ጋር እኮ አንድ የሚያጣላው ነገር እንኳን አንድ የሚያጨቃጭቀን አንድ በመሀላችን እኮ ክፍተት የፈጠረ ነገር አልነበረም። እሱን እንኳን ምክንያት አልነገረኝም። እንዴት ብዬ ልቤ ይቁረጥ ጊዜ እንዴት ብዬ ከሱ እኔ ምንም ጥፋት ሳያጠፋኝ ሳላጠፋበት ግን አገባኝ እኮ ከባድ ነው። ሩቲ እንዴት ነሽ? ሰላም ነው? ሰላም ነው? አዎ ዛሬ ኤርሚንም አንቺንም ጠርቻለሁ። ሁለታችሁንም ማናገራችሁ ነገር ስላለ ነው የጠራኋችሁ። ዛሬ መሀል ላይ ያለ ጦርነት ማንኛውም ጦርነት መቆም እንዳለበት ነው ለማውራት የመጣሁትኝ። ትናንትና ሁላችንም ተደነጋግጠናል። እዛ ጋር የነበረው ነገር ታውቂያለሽ ሩት፣ የነበረው ነገር በጭራሽ ጥሩ አልነበረም።
ማንጠብቀው ማንገምተው እኔ ነገሮች ተስተካክለው ከአንዳችሁ ጋር ሆኖ ህይወቱን ቀጥ ብሎ ይኖራል በቃ እኔም እፎ ይላለሁ ብዬ ሳስብ ነገሩን እንዳልነበረ ነው ያደረገው ማለት ነው። ምን እንደነካው ምን እንደሆነ እስካሁን ድረስ ለእኔ ግልጽ አይደለም። ስልክም እያነሳልኝ አይደለም ከዛ በኋላ። ዛሬ ግን ዋናው ፖይንቴ እናንተን የጠራኋችሁ ምክንያት ምንድን ነው? ሁለታችሁም ሰላም ሆናችሁ እንድትኖሩ ፈልጋለሁ እያልኩ ነበረ። ከዛ በፊት መግቢያ ላይ እየተናገርኩ ነበረ። ወንድ ልጅ ወንድ ነው። ከዚህ በፊትም እላለሁ ሁሌ እኔና አንቺ መሀል ብዙ ነገሮች ተፈጥረው ሊሆን ይችላል፣ ግን ሴቶች ሆናችሁ ግን እንድትጎዱ አልፈልግም። ከዚህ በፊትም እላለሁ ሴት መጎዳት የለባትም፣ ሴት ልጅ ናት በብዙ ነገር ተጎጂዋ እላለሁ። እኔና አንቺ ግን ማያግባባን ነገር ብዙ ነገር ስለተፈጠረ ያንን ነገር መግባባት አልቻለም። ዛሬ ግን በመልካም ጎን ወስዳችሁት ሄርሚም ሩቲም በመልካም ጎን ወስዳችሁት ህይወታችሁን እንድትኖሩ ስለምፈልግ አንዳንድ ነገሮችን ማለት ፈልጌ ነው የመጣሁት። ማለት የሆነ ሁለታችንም ኤክስፔክት የምናደርገው ነገር ነበረ። እኔም ብሆን ሄርሜላም ብትሆን ማለት ነው። እኔንም ያው እንግዲህ ከሚያሳየው ነገር አንጻር በቃ የራሱን ነገር ወስኖ ደህና ከሆነ እናንተም ደህና ነው ብላችሁ ካምናችሁበት ጊዜ ጀምሮ ቤትም ይመጣል። አንዳንድ ነገሮችንም እቃውንም እኔ ጋር ነበር የተወና በቃ ያንን ነገር ያልወሰደው የሆነ ነገር አስቦ ነው ማለት ነው። ከልጁ ጋር ከእኔ ጋር ደህና ሆኖ ሰላም ሆኖ ለመኖር ወስኗል ብዬ የሆነ ነገር ኤክስፔክት እያደረኩ ነበረ። ሄርሜላም በራሷ ጎን እንደዛው። ግን ደግሞ ጭራሽ የማይሆን ነገር ሲናገር እኔም ደንግጬ ነበር በጣም በጣም። እና ምንድን ነው የተረዳሁት ከሁለታችንም ለመሻሽ እያደረገ ያለው ነገር ከዚህ ቀደምም እያደረገ ያለው ነገር ሁሉ ከኛ ለመራቅ ነው እንጂ እውነት አልነበረም እንዴ የሚል እሳቤ ነው እኔ እያሰብኩኝ የነበረው። ማለት አሁን ሁሉም ሰው የተረዳ ይመስለኛል የኔንም ነገር የኔንም ሀቅ ምናምን ሁሉም ሰው የተረዳ ይመስለኛል። ሁላችሁም የተረዳችሁ ይመስለኛል። ፈጣሪ ይመስገን ለበጎ ነው ብዬ ነው ያለፍኩትኝ። ትናንትና በጣም ነገሮች ቢጎዱኝም እኔንም ቢሰብሩኝም ማለት ኤክስፔክት ያደረኩት ነገር በሙሉ እንዳልነበረ ቢሆንም ግን ደግሞ እንዴት መሰለሽ የሆነ ለበጎ ነው ብዬውም ወስጀዋለሁኝ። ለምብቴ ሄርሚ ከዚህ በፊት እንደምታስታውሽው ከሆነ ያልተፈጠረ ነገር አንቺም ከአቤል ጋር ምናምን ይዛችሁ ያልተፈጠረ ነገር እያወራችሁ ነበረ። ምንም ያልተደረገ የሌለ ነገር ምናምን እና በዚህ አጋጣሚ የኔንም ሀቅ ወጣ ብዬ እፎይ እንድል ሆኗል። ግን ደግሞ ደብሮኛል ትናንት በተፈጠረው ነገር በቃ ማለት እንዴት እንደዚህ አይነት የህፃን ስራ ይሰራል ብዬ በጣም ነበር የደበረኝ። ከዚህ በፊትም እየተፈጠረ የነበረው ነገር እየቀለደ ነው ወይ ምናምን የሚሉት በጣም ወደኋላ ተመልሼ ብዙ ነገርን እንዳስብ አድርጎኛል። ያም ሆነ ይህ ግን ደግሞ እናንተም የኔንም ነገር እንደተረዳችሁ ተስፋ አድርጋለሁ። ካያችሁት ነገር ከሰማችሁትም ካለፈውም ነገር በእርግጠኝነት የሆነ ነገር እንደምትረዱ 100% እርግጠኛ ነኝ። የኔን ነገር እንዴት ነው በደፈናውም ሰውም ዝም ብሎ በሚያወራው ምን ላይ እየፈረዳችሁ ነበር በእርግጠኝነት ሄርሚም ጉዜ። ግን ደግሞ ያንን ነገር አሁን ላይ ግልጽ እንደሆነላችሁ 100% እርግጠኛ ነኝ። ለዛም ይመስለኛል ጉዜ በእንደዚህ አይነት ሀሳብ የመጣሽ ነው። እንደዛ ሳይሆን የባለፈውን አሁን እንትን ለማለት አይደለም። ያን የተፈጠረው ነገር አልታመመም ወይ ታሟል ለሚለው ነገር ነው እያነሳሽ ያለሽው ሩቲ። ብቻ በቃ እንደዛ ከሆነ ያ ሰዓት ላይ ታዩ። ምክንያቱም እኔ ስለነበርኩኝ አናንሳው እሱ ነገር። ምክንያቱም አሁን ዛሬ ላይ ከአንቺ ጋር ጸብ ውስጥ ሳይሆን መግባት የምፈልገው ሁለታችሁን ላይ መስራት ነው የምፈልገው። የኔ ሀሳብ ያ ነው። ገብቶሻል? ግን ስህተት ተሰርቷል ወይ የሆነ ነገር ለሚለው ነገር ያኔ ትልቅ ስህተት ተሰርቷል ብዙ ነገሮች። አሁን ላይ አይደለም። አሁን እኔ ስለ እናንተ መኖር ነው እያወራሁ ያለሁት እንጂ ወንድሜ ትናንትና አጥፍቷል። በቃ ይሄ የማልክደው ሀቅ ነው። አጥፍቷል ትናንትና። ምክንያቱም እኔ የጠበቁት ሌላ የሆነው ሌላ ነገር ስለሆነ ማለት ነው። በእንደዚህ አይነት መልኩ እሱ እንዲህ ይለናል ብዬ አላሰብኩም። ያ ነው ስህተቱ። ስለዚህ ዛሬ ላይ የምፈልገው ነገር ሁለታችሁ ሰላም እንድትሆኑ ስለሆነ ነው ሁለታችሁንም እየጠራሁትኝ። ምክንያቱም ትላንት ባደረገው ነገር በጣም እኔን አስቆጥቶኛል። እንደዚህ አይነት ነገርን ልደግፍ አልችልም። ገብቶሻል? አንቺም ጋር የነበረው ብዬ ስላቃተኝ በቃ ይኑር ነበር ስል የነበረው። ሄርሚም ጋር ደግሞ ጥሩ ሁኔታ ላይ ናቸው ብዬ ስል ነበረ። ነገሩን ግን እያበላሸው ነው ያለው እሱ።
ያ ነገር ነው ያልገባኝ። ዛሬ ላይ ባልገባኝ ትናንትና ምን እንደተፈጠረ ባላወቅኩበት ነገር ላይ አግኝቼው አውርቼ ምን እንደተፈጠረ እስካቅ ድረስ እንዲህ እንደማለትን አልችልም። ግን ስለ እናንተ ግን ይመለከተኛል። ለምን? ሴት ስለሆናችሁ። ስለዚህ ዛሬ ላይ ህይወታችሁን እንድትኖሩ ለማለት ነው አመጣጤም ማለት ነው። ያው መልካም ነው፣ ሀሳብሽ ጥሩ ነው። ትናንትና ላናገረውም ሞክሬ ነበረ፣ ግን ስልኩን ምንም ይሰራልኝ አልቻለም። አጥፍቶታል ምናምን እና ምንም አንቺ የነገረሽ ነገር የለም? የሰማሽ ነገር የለም? በጭራሽ። በሰማማ ጥሩ ነበር እኮ ከእናንተ ጋር ትቶ እንደሄደ ሄደ። ለምን? ይሄ ነገር እንደማልደግፈው ያውቃል ሲጀመርም። ምክንያቱም በጣም ብዙ ነገር ዲስከስ ስናረግ አብረን ስናወራ በተረጋጋ መንፈስ ስናወራ ነበር ትላንትና ካየሹ። ለምን? ነገሩን ለመፍታት ብለን። ግን እሱ እኛ የጠበቅነው ሌላ ያደረገው ሌላ ነው። ለምን ይሄ ያደረገ አላውቅም። ለመጠየቅም እድል አልሰጠኝም። ተከትዬ ወጥቼ እንኳን እጁን ሲይዘው ታየኝ ነው ያለኝ። ስለዚህ እሱን አግኝቼ እስካወራው ድረስ ምን እንደተፈጠረ ለእኔም ግራን የገባኝ። ግን የማውቀው እውነት ቢኖር እናንተ መኖር እንዳለባችሁ ነው። ለዛ ነው ዛሬም የመጣሁት። አዎ፣ ግን እኔ እንጃ አሁን እኔና ሩታን ማስታረቁ እርቅ ጥሩ ነገር ነው። ግን ደግሞ እኔ እሷ ብዙ ጊዜ እኔ እንጃ ከእሷ ጋር እርቅ ፈጥራለሁ ብዬ አስቤ አላውቅም። ምክንያቱም በብዙ ጊዜ እንጋጫለን። ብዙ ጊዜ እሷም ጥፋት ታጠፋለች፣ አይኖረኝ ጥፋት ታጠፋለሁ። ግን ደግሞ እሷም ብዙ ጊዜ እኔ ተረጋግቼ ሰላም ባለው መልኩ እሷ ላውራት ብዙ ጊዜ እሞክራለሁ። ግን ደግሞ እሷ እኔን ህይወቴ ውስጥ ገብታ ነገሮችን አበላሽታለች፣ ትዳሬን አበላሽታለች። የሆነ ነገር ብቻ ብዙ ነገሮች ትፈጥራለች እሷ ማለት ነው። እና ብዙ ጊዜ እኔን ነው እሷ የሆነ ነገር አጥፍታለች፣ የሆነ ነገር ሁሌም ራሷን የሆነ ከጥፋት ውስጥ ለማውጣት ጊዜ እንድትረጅልኝ የሚፈልገው ነገር ማለት ነው። ሁሌም ራሷን ከጥፋት ለማውጣት እኔን ነው ሁል ጊዜ ሄርሜላ እንደዚህ ስለሆነች እስቲል ትዳሯን ሌላ ሰው እንኳን ቢያበላሸው ወይም ደግሞ ራሷ የሆነ ነገሮችን ማድረግ ሲከብዳት እኔን ጥፋተኛ ታደርገኛለች። ሁልጊዜም አያታለሁ። ብዙ ጊዜ እስቲል እኔና እሷ እየተጣላን ብዙ ጊዜ መተናል እዚህ ድረስ እስካሁን ለቆምንበት ድረስ ማለት ነው። ግን የሆነ ነገር ሲፈጠር አንቺ እንደዚህ መተሽ ባታደርግ አብርሃምን ወይም ደግሞ ራሷ ነገሮችን ማስተካከል ወይም ደግሞ አስተካክላ መፍታት ሲከብዳት ሁልጊዜ እኔን ነው ምክንያት ታደርገኝ። እዚች ጋር ጥፋት እንነጋገር ከተባለ ወይም ደግሞ እውነተኛ እናውራ ከተባለ እኔ ነበርኩ በጣም ብዙ ጊዜ በሰላም ላውራት የምሞክረው። ይህን ጸብን ፈልገው አይደለም፣ ግን እሷ እኔን መቀበል የምትፈልግበት መንገድ አለ። እኔ መቀበል አትፈልግም። የሆነ ነገር ፈጥረሽብኛል ምናምን፣ የራሷ ስህተት ምንም አይታያትም ምናምን እና ላይክ በራሷ ስህተት ብዙ ነገሮችን አበላሽታ እሱም አጥፍቶ ሊሆን ይችላል ዛሬ ትዳራቸውን ለመፍረሱ ማለት ነው። እና ግን የኔን ነገር መቀበል አትፈልግም። ሁልጊዜም እሷ እኔ ለእሷ መጥፎ ሴት እኔ እሷን ለመጉዳት ወይም ደግሞ እኔ ከእሷ ጋር የሆነ ችግር ያለብኝ ነው የሚመስላት። ግን እኔ የራሴን ህይወት እየኖርኩ ያለሁት የወደድኩት አብርሃምን ነው፣ ያፈቀድኩት አብርሃምን ነው። ከዛ ባለፈ ስቲል ከተፋቱ ሁለታቸው እንኳን ከተፋቱ በኋላ ብዙ ጥፋቶችን ስታጠፋ ኖራለች ሩታ ማለት ነው። እና እኔ እንጃ አሁን ያልሽ እዚህ ጋር ጥፋት ለመቆጣጠር ከሆነ የመጣ ነው ሄርሚ ኦፍኮርስ እኔና አብርሃም አብረን በነበርንበት ሰዓት መግባት በሌለብሽ ወይ ከእሱ ጋር መሆን በሌለብሽ ወይ በጣም ብዙ ነገር አድርገሻል። ይህም ማይካድ ሀቅ ነው። ምናልባት እኔና አብርሃም ልንጣላ ምክንያት ላትሆን ይችላለች። ግን ነገሩ እንዲከርም ሆነ እንዲባባስ የሆነ እንዴት ነው እሳት ሲቀጣጠል ቤንዚን ማርከፍከፍ የሚባል ነገር ታውቂያለሽ? እንደዛ ነው እያደረግሽ የነበረው። እሱን አትክጂም። ሲቀጥል ደግሞ እኔ በግል ላናገርሽ ስሞክርም ሆነ ከህይወታችን ውጪ ስልሽ በኮንፊደንስ እንትና ውጪ ካላለኝ ከእንትና ጋር የመጣሁት እሱ እንደዚህ ካላለኝ ሆኛይ ምናምን አልገኝም እያልሽኝ ነበረ። መቼም ቢሆን እሱንም ቢሆን አትክጂም አይደለም። ስለዚህ ጥፋት እንደ ጥፋት ከታሰበ ጥፋት እንደ ጥፋት ከተቆጠረ ከኔ ጥፋት እውነት ለመናገር ያንቺ ነው የሚብሰው። ከተጋጨንም በኋላ ምንም ለመፍጠርም ስንሞክር በማግስቱ መተሽ ከህይወታችሁ ወጥቻለሁ ያለሽ ግን አለሽ የሆነ ነገር ትፈጥሪያለሽ ወይ ደግሞ ከህይወቱም አትርቂም አትወጪም ነበር። አሁን ኦልሬዲ ያለፈው አልፏል። ይቅር ለእግዚአብሔር መባባሉ መልካም እንደሆነ ባስብም ግን ደግሞ ነገ ላይ ድጋሚ ይሄን ነገር እንደማትፈጥሩ ምንም መተማመኛ የለኝም። ምክንያቱም በጣም ብዙ ጊዜ ይሄን ነገር ስለደጋጋምሽው ማለት ነው።
እና ከጥፋት ደረጃ ከተቆጠረ ያንቺም ጥፋት እሺ፣ ጥፋት እንቆጣጠር ካልተባለ ኖርማል ነው፣ ምንም ችግር የለውም። ጥፋት የሆነ ሰው አሁን አንቺ አሁንም ደግመሽ እንደዛ እዛ ቦታ ላይ ያለሽ እንጂ እንደዛ ከሆነ አንቺ ከፈታሹ ባልሽ ጋር እኔ ህይወቴን እየቀጠልኩኝ ከሆነ ህይወቴን ስራ ከጀመርኩ ጀምሮ እንኳን የፈታሹን ባልሽ እንኳን ከኔ ጋር ህይወት ጀምሮ አንቺም የኛን ህይወት ለማበላሸት መተሻል እኮ አይደል እንዴ? እሺ የፈታሹን ባልሽ በፈቃድሽ የፈታሹን ባልሽ እንደፈታ ባል ሳይሆን እኔ እና እሱ ስንጨርስ ነበር አንቺ ልትመጪ የሚገባው እንጂ ገና ሀብለን የሆነ ነገር ሳንጨርስ እኮ ነበር መተሽ ነገሮችን ስታበላሽ የነበረው። እሱ ይቅር እሱ ይቅር ተለያየን አይደለ? በሰላም ቤት እንኳን መጥቶ ልጁን አይቶ ለሚሄደው ነገር እንኳን በጣም ብዙ ነገር እያወራሽ ነበር የከረምሽ። ይሄንንም መቼም አትግጂም። አሁን ምን አለ መሰላችሁ እንደዚህ የምትሆነው ምናምን በጣም ብቻ በሰላም ቤቱ መጥቶ ልጁን እያየ እንኳን ቤት ውስጥ መጥተሽ አምባጓራ ፈጥረሽ ምናምን ታውቂያለሽ። ይሄንንም አትግጂም። እንደ ጥፋታችንን ይሄ መቁጠሩን ትተን በቃ መልካም ሀሳብ ከተመጣ ወደ መልካም ሀሳብ ማመዘን ይቻላል ነው። በቃ አሁንም እኔ ምንድነው ዝም ብዬ የሰማኋችሁ አንዳንዴ ከውስጣችሁ ያለውን ነገር እንድታወጡ ስለምፈልግ ነው። ምክንያቱም አንቺም ጋር ቅሬታ ውስጥሽ ላይ ያለ፣ እሷም ጋር ቅሬታ አለ። አንዳንዴ ሲወራ ይወጣል። ለዛም ብዬ ነው መሀላችሁ ቆሜ ስሰማችሁ የነበረው ማለት ነው። ዋናው ግባችን ግን ይሄ አይደለም፣ ጸብ አይደለም። ዋናው ግባችን አሁንም ወደ ኋላ ተመልሳችሁ ጸብ ለመቀስቀስ ሳይሆን በቃ እሷም ጋር ጥፋት ጠፍቶ ሊሆን ይችላል፣ መጀመሪያ በነበረው ነገር ላይ አንቺም ጋር ጥፋት ኖሮ ሊሆን ይችላል። ያንን ነገር ሁለታችሁም እንድትተው ትፈልጋለሁ። በቃ ጥፋት ተሰርቷል አይደለም እኔ ችግር የለውም እተዋለሁ። ግን ደግሞ እንደ በደል ከተቆጠረ እኔ በህይወቴ እኔ ነኝ እየተበደልኩኝ የኖርኩት። ምክንያቱም እኔ ወልጄ ምናምን ጨርሼ ደህና ሆኜ ከተነሳሁ በኋላ ነው። ከዛ በፊት ያሉትን ታይሞች ግን እኔ ነኝ በበደል ላይ በደል፣ በጥፋት ላይ ጥፋት። አውቃለሁ፣ እንዴት ነው ያ ሰዓት አውቃለሁ። ቤት ሆኜ ምንድን ነው እቺ ልጅ የሚሰማት የሚለው ኔቨር አልታሰበም። ይሄ ላይፍ አንቺ ላይ ቢሆን ኖሮ በጭራሽ እንደዚህ አይነት ነገር እንደማትታገሽ እርግጠኛ ነኝ። 100% አትታገሽም። እኔ አራስ ቤት ተኝቼ ባለቤቴ ከሌላ ሴት ጋራ እንደዛ ሲሆን ሳይ ምንድን ነው እቺ ልጅ የሚሰማት? እንደ ሴት እንኳን አላሰብሽልኝም አይደል? ኢትስ ኦኬ እንለፈው፣ በቃ አለፈ አይደል? እንለፈው፣ ጥፋትን በጥፋት እያጣፋን እንለፈው እና በቃ ኦልሬዲ አልፏል ብዬ ትቼው ነው እንጂ እንደ ጥፋት ከተቆጠረ ሄርሚ ሚዛንም የደፋው አንቺ ጥፋት ነው። ፕሊዝ ታዩ ብዙ ጥፋቶች ሚዛን የሚደፋው ሳይሆን ሩታ፣ አንቺ ነገሮችን በጣም ብዙ ጊዜ ለማበላሸት የምትሞክሪ ሰው ነሽ። ህይወትሽን ትዳርሽን መምራት የማትችይ ሰው ነሽ። አሁን ማልፈልገውም አልወደውም ነው። ቆይ ብዙ ይሄን ነገር መናገር ፈልጋለሁ። በጣም እሱ አሁን እያለች ያለችው የሆነ የምትወደው የምታከብረው የምትፈልገው ትዳር ላይ እኔ ነገሮችን እንዳበላሸው ነው እያሰበች ያለችው። ኖ እንደዛ አይደለም። አንቺ ነሽ እስቲል እንኳን ጠይቄሽ ከአብርሃም ጋር እኔ አዲስ ህይወት መጀመር እንኳን ፈልጋለሁ። ትፈልጊዋለሽ አትፈልጊውም? እኔ ህዝብ ያወቀው ነገር ነው። አብርሃም አልፈልገውም እንደማትፈልጊው እያሳየሽኝ እኔ አብርሃምን መውደድና አብርሃም ማፍቀር ማቆም አልችልም። በመጀመሪያ ደረጃ ህይወት እያለን እኔ ህይወት መተሽ ባልሽን ትፈልጊዋለሽ ይባላል እንዴ? የሁላችሁ ውዶቼ ስሙኝ፣ በቃ እሺ ስሙኛ፣ ሁለታችሁም ስሙኝ። አሁን ስሙኝ፣ የባሰ ወደ ጸብ እየገባን ነው እኮ። እሺ ወደ ጸብ እየገባን ነው። ስሙኝ፣ ተረጋጉ፣ ፕሊስ ተረጋጉ። ያጣላችሁ አንድ ወንድ ነው አይደል? አንድ ወንድ ነው እያጣላችሁ ያለው። ግን እናንተ አንዱ ወንዱን ለምን አታውቁትም? ትታችሁት ህይወታችሁ ለምን አትኖሩ? እየተጣላችሁ ያላችሁት እናንተ ማትተዋወቁ ሰዎች፣ ምንም ማትገናኙ የነበራችሁ ሰዎች፣ ያገናኛችሁ አብርሃም ነው አይደለ? አብርሃም ተጠያቂ ይሁን በቃ። ስለዚህ እናንተ ህይወታችሁን ኑሩ። ነግሬያችኋለሁ፣ በቃ ቀድምም ማለት ነው። እኔ አሁን የተወሰነ ከውስጣችሁ እንድታወጡ በሚል ነው እንጂ ከተመዘዘ ብዙ ነገር እየተመዘዘ የባሰ ጸብ ነው የሚፈጠረው እና እዚች ጋር ሰላም አወርዳለሁ ብዬ የባሰ ተጣልታችሁ እንድትሄዱ አልፈልግም። ስለዚህ አሁን ላይ እኔ የምፈልገው ምንድን ነው? እኔ የምፈልገው ብቻ ሳይሆን እናንተ መኖር ያለባችሁ ለራሳችሁ ነው። ትላንትና ብዬዋለሁ፣ ከዛ በፊት እምላለሁ። አሁንም ራሳችሁ ላይ የሆነ ነገር መጉዳት የሆነ ነገር ማድረግ አይደለም። እናንተ ጠንክራችሁ ቆማችሁ ብቻችሁን መሆን አለባችሁ። በቃ ይሄ ወንድ ከህይወታችሁ አስወጡ። በቃ አስወጣችሁ፣ ህይወታችሁን ኑሩ። ሁለታችሁ መጣላቱ ምንም ተገቢ አይደለም። ስለዚህ ሰላም እንድትሆኑ ነው የምፈልገው፣ ህይወታችሁን እንድትኖሩ እንደ ሴት ልጅ። ምክንያቱም ሴቶች ናችሁ፣ ብዙ ጊዜ ውርጅብኝ የሚወርድባት ሴት ላይ ነው ብያለሁ። ብዙ ነገሮችን ሴት ላይ ነው የሚወርደው። ስለዚህ አሁን ላይ ሁለታችሁ ሰላም እንድትሆኑ ነው የምፈልገው። ሰላም ሁኑና የየግላችሁን ህይወት ኑሩ። የአብርሃም ጉዳይ እኔ በማደርገው ነገር እኔ አደርጋለሁ። ዛሬ ላይ ምን እንደተፈጠረ በማላውቅበት ሁኔታ ትናንትና እኩል ከእናንተ እኩል ነው የደነገጥኩት የተፈጠረውን ነገር አይቼ። ይሄ ነገር ደግሞ እኔ ላበረታታ አልችልም። ግን አብርሃም ላይ ለደረሰባችሁ ለሁለታችሁም ግን ይቅርታ ጠይቃለሁ። ምክንያቱም ወንድሜ ስለሆነ። አንቺም በጣም ብዙ ነገር አሳልፈሻል በአብርሽ፣ አንቺም በጣም ብዙ ነገር አሳልፈሻል።
ስለዚህ ሁለታችሁንም ይቅርታ ነው ጠይቃችሁ በአብርሽ ምክንያት እንዲህ ስለሆናችሁ። ስለዚህ አሁንም እምላችሁ ነገር ሁለታችሁ ሰላም አውርዱልኝ። በቃ ፕሊስ ህይወታችሁን ኑሩ። አትጋጩ፣ ሁለታችሁ አትጣሉ። በቃ ይሄ ነገር ጸብን ነው የሚጋብዘው። አልፋችሁ ተርፋችሁ በቀል ነው የምትወላለዱት። ገብታችኋል? በቀል እሷን በቀል ከፈልጋች አንድም በቀል እያለ ሌላ ህይወት እንዳይቀጥል ሰላም ተባባሉና ባካችሁ ይሄ ነገር ክፈቱልኝ። ሄርሚም ለእኔ ስትይ፣ ሩቲም ለእኔ ስትይ፣ በቃ ብዙ ነገር አልፏል አይደል? ለእኔ ስትሉ ሰላም አውርዱ፣ ይቅርታ ተባባሉ። ያንን ነው የምፈልገው አሁን ላይ ማለት ነው። ይቅርታ ተባባላችሁ ህይወታችሁ እንድትኖሩ ነው የምፈልገው። እሺ ለይቅርታ ምንም ችግር የለውም ማለት ምናልባት እስካሁን ሳላውቀው አጥፍቼ ወይም ደግሞ አስቀይሜሽ ወይም እኔ አላውቅም፣ ብቻ ህይወቴ ላይ አንቺ በጣም አስቀይምሽኛል፣ አስደፍረሽኛል፣ ብዙ ነገሮች ህይወቴ ላይ ፈጥረሻል እና ተቀይሜሻለሁ ቲንክ ከሆነ እሺ እኔም ይቅርታ ጠይቃለሁ። በጣም ይቅርታ ሩታ። እሺ ያው እንግዲህ እኔም ይቅርታ ጠይቅሻለሁ ማለት እንድታዝኝም እንድትከፊም እንድታለቅሽም ምክንያት ከሆንኩኝ አንቺ ዛሬ ላይ እኔ ወጥስ መተሽ ምናምን እያልኩኝ ስሜትሽን ከጎዳሁት በጣም ይቅርታ ነኝ። አዎ ይሄ ነው የምፈልገው። ስለዚህ ህይወታችሁ ይቀጥላል ማለት ነው ምንም ሳትሆኑ። ስለዚህ መታረቃችሁን አረጋግጡልኛ፣ ተቃቀፉና። ይሄ ነው የምፈልገው። በቃ ነገም ከነገም ወዲያ ህይወታችሁ እንድትኖሩ ነው የምፈልገው። ስለዚህ በእኔ ጋባዥነት ዛሬ እንሂድ ነው የእርቃችሁን እርግጠኛ እናርገዋ።